ሰላም እንዴት ናቸው? ትላንት በሰጠሁት ሀሳብ የትግራይ ህዝብን ፍላጎት እናግዝ በሚል ባቀረብኩት የህወሓት ደጋፊ የሆኑ ሰዎች በጣም ነው የወረዱብኝ። ያው አልፈርድባቸውም። የተለየ ከሚያስቡት ሀሳብ ውጭ የሆነ ነገር ማስተናገድ እንዳልቻሉ ነው የተረዳሁት። ግን እኔ ህወሓት ይበቃዋል የምልበት ምክንያት የግድ ለትግራይ ህዝብን ብቻ ብዬ አይደለም፣ ለሁሉም ኢትዮጵያዊ ብዬ ነው። ለምን ብትሉኝ የድሮ ተዋህዶ መኖራችን፣ ተከባብሮ መኖራችን፣ እርስ በርስ መቀባበላችን፣ በአንድነት ተስማምተን ብሔር ምናምን ሳለይ የምንኖረውን ነገር እንደገና ተመልሶ እንደሚመጣ ከሚፈልጉ ሰዎች ውስጥ ነኝ። ያ ነገር ደግሞ ሊመጣ የሚችለው ህወሓት ከሌለ ብቻ ነው። ህወሓት ያን ነገር ብቻ እንደ ግብ ያስቀመጠው መለያየትን ነው። ሲጀመር ህወሓት ውለታ ቢስ የፖለቲካ ፓርቲ ነው። በጣም ውለታ ቢስ ነው። የሩቁን ብንተው አሁን የአሁኑን ጦርነት አንደኛ የመጨረሻ ጊዜ ይሄ ቆላ ተንቤን አካባቢ እነሱ በተከበቡ ጊዜ ህዝቡ እንዴት እንዳዳናቸው፣ ህዝቡ በባዶ እጁ ከወታደሮች ጋር አንገት ለአንገት ተያይዞ ወታደሮች ላይ በዘመቻ መልክ ተናንቆ ምናምን ያዳናቸው ለህዝብ ጥሪ ካደረጉ በኋላ ረሱት። በዛ መሀል የሞቱ ሰዎች ይኖራሉ፣ የቆሰሉ ሰዎች ይኖራሉ። ረሱት። ህዝቡ ለነሱ ሁሉ ነገር ይሰጣቸዋል። እነሱ ሁሌ ግን ተቆናጠው የራሳቸውን ተድላና ኑሮ ማመቻቸት ነው የሚፈልጉት። ውለታ ቢስነታቸውን ለማየት ሌላው ጌታቸው ረዳን ማየት ይቻላል። ጌታቸው ረዳ በተለይ በዲፕሎማሲው መስክ የዓለም ከህወሓት ጎን እንዲቆም ያደረገ ሰው ነው። እኔ ስለ ችሎታው አደንቀዋለሁ። እውነት ለመናገር ያን ጊዜ እኔ የህወሓት ደጋፊ አልነበርኩም፣ የፌዴራል መንግስቱ ደጋፊ ነበርኩ። ምክንያቱም ካየሁት ነገር ነው። እኔ ባለኝ መረጃ እስካሁንም ያልተቀየረው ነገር እርሻ ሲያርሱ የነበሩ ወታደሮች፣ ማሳ ሲኮተኩቱ የነበሩ ወታደሮች በተኙበት ነው የተጠቁት። ያን እምነት እንደ እምነት ይዤዋለሁኝ። ያለኝ መረጃ አሁን ከዛ በኋላ የምሰማቸው ብዙ ጩኸቶችም ውሸትን እውነት ለማድረግ እንጂ እውነትን ለመቀየር ነው ብዬ ስለማላምን እዛ ቦታ ነው ያለሁት እና ስናገር ሁል ጊዜ እናንተ የደረሰባችሁን ነገር ብቻ ነው የምትናገሩት። እኔ ደግሞ ማስበው ይሄ ሁሉ ችግር የመጣው በህወሓት ምክንያት ነው ምለው። የማየውን እቅድ አቀደ። መከላከያው ምናልባት መከላከያው በህወሓት ላይ ሊዘምት እቅድ አውጥቶ ይሆናል፣ ግን ሳይቀድሙን እንቅደመው ብሎ በወሰደው እርምጃ አስቀያሚ ነገሮችን አድርገዋል። ያ ሌላው ከሌላው ህዝብ በተለይ ከትግራይ ውጭ ባለው ህዝብ ልብ ውስጥ ምንም እንጥፍጣፊ እንዳይኖር አድርጎ የሚያሳይ ነገር ነው። ፕሮፓጋንዳም አይደለም። እኛ የራሳችሁን ቴሌቪዥን አይተን ነው እናንተ ታሳዩት የነበረውን። መንገድ ላይ ጫማችሁን አስወልቃችሁ ተዋግቶ የተያዙ አይደሉም እነሱ፣ ካምፓቸው ውስጥ ተከበው የተያዙ ሰዎች ናቸው። ጫማቸውን አስወልቃችሁ በዱላ እየጀለጣችሁ ከዳር እስከ ዳር እያዋረዳችሁ ስትወስቷቸው እነዛ የምትናገሯቸው ነገሮች ምናምን፣ እነዛ ነገሮች ነው እኛ ጃጅ እንድናደርግ ያደርጋል። የእናንተን የመንግስት ቴሌቪዥን አይቼ አይደለም እኔ የህወሓትን ቴሌቪዥን አይቼ በዛ ላይ ጃጅ ያደረኩትና የመንግስት ወገን የሆንኩት። ኦኬ፣ በዛ አልጸጸትም። አለፈው። ግን በተፈጠረው ችግር ሰው በመሞቱ ሰው በማለቁ በጣም አዝናለሁ። ምንም የማያውቁ ጨቅላዎች ናቸው ያለቁት። አሁንም ባለስልጣኖቹ አይደለም የሞቱት፣ ወደፊትም አይሞቱም እነሱ። እዚህ ይሄ ውለታ የማያስታውሰው ህወሓት ስንቴ በድሮን ሊገደል ሙከራ የተደረገበት ጌታቸው ረዳ እንግዲህ እሱ ታጋይ አይደለም አለ። ታጋይ አይደለም፣ ከትምህርት ቤት ወደ ኢህአዴግ የገባ ሰው ነው። ከዛ በኋላ ትግሉን የቀመሰው በአሁኑ ነው። ግን ትልቅ መስዋዕትነት ከከፈሉ መሸለም ያለበት ሰው የነበረው እሱ ነው። በዛ ትግል ላይ በተለይ የዓለም አቀፉን ማህበረሰብ የተቆጣጠረው። እኛ የራሳችን እኮ ጌታቸው ምን ይላል ብለን የምንሰማው ነበር። ይችላል፣ የሚችል ሰው ነው። ግን ህወሓት የሚችል ሰው አይወድም። ትንሽ የሚያውቅ ነቃ ያለ ሰው ከነሱ መሀል ቢሆን እንኳን ከሌላ ቦታ አይወዱም። የደነዘዘ ሰው ነው የሚፈልጉት እና ውለታ አያስታውሱም። የህዝቡንም ውለታ በልተውታል። ያ ሁሉ ከአንድ ቤት 4 ልጅ 5 ልጅ የሞተበት ትግል ላይ የነበሩትን ሰዎች ባለፈው እነ ገብሩ አስራት ጋር እና አረጋሽ ላይ እነ ስዬ አብርሃ ላይ የተደረገውን ነገር ነው እና አቶ ተወልደ ላይ የተደረገውን ነገር ነው ተመልሶ አሁን እና አቶ ጻድቃን ላይ ጀነራል ጻድቃን ላይ የተደረገውን ነገር
ጀነራል አበበ ላይ የተደረገውን ነገር ነው አሁን ደግሞ እነ ጌታቸው ላይ የተደረገው። ስለዚህ ህወሓት የሚቀየር አይደለም፣ አስተሳሰቡ ይቀየር። ስለዚህ አስተሳሰቡ የማይቀየር ከሆነ ሰዎቹ መቀየር አለባቸው ነው። ሌላ አዲስ ትውልድ መምጣት አለበት። አዲስ ትውልድ ካልመጣ ለትግራይም ህዝብ ሰላም የለውም። እስቲ በህወሓት የተነሳ ስንት ሰው ይለቅ በግትርነቱ። እሱ ያለው ነገር የእግዚአብሔር ቃል ላይ የተጻፈ ነው አድርጎ የሚያየው። ስለዚህ የፈለገው ሰው ይለቅ፣ የፈለገው ሰው ይሙት፣ የፈለገ ሰው ይጨፍጨፍ፣ እሱ ግን እስካለ ድረስ እነሱ እስከጠጡ ድረስ ስጋት የለባቸውም። የ42 የመኮንኖች ቤት ታገደ ተብሎ ሲነገር የጀነራል ምግበን ኢንተርቪው ሰብቼ ነበረ። ለዛ መልስ ይሰጥ ቤቶች እንዳሉት ሲያምን ነበር። ከየት አመጣ? 20 ዓመት ነው ያገለገልኩት ብሏል። 20 ዓመት ደሞዙ 20 ሺህ ብር በወር ቢሆን 20 ዓመት አይብላ አይጠጣ፣ ምንም ወጪ ያወጣ፣ በቃ ልጆቹንም አያስተምር፣ ቤት ክራይ ማይክፈል፣ የመብራትም የውሃ ማይክፈል፣ እሱም ደሞዙ ካልኩሌት ቢደረግ ይሄ ሀብትና ደሞዙ እኩል ነው? ካልሆነ ኬታ መጣ? ስመጡ አላየናቸውም እንዴ? ታጋዮች እንዴት ብሎ የመጡት ከቁምጣ የረዘመ ሱሪ ነበራቸው እንዴ? ኦኬ፣ በትግል ቦታ ሀብት ላያፈሩ ይችላሉ፣ ምክንያቱም መስዋዕትነት እየከፈሉ ነበር። እንዴት ዘርፈው ባገኙት ነገር ይኮራራሉ? ይሄ ፎቅ አለኝ፣ ንብረት አለኝ፣ እንደዚህ አለኝ ብለው። ይሄ የትግራይ ህዝብ ያውቃል። ይሄን ነገር የትግራይ ህዝብ አግኝቶታል። ይሄን ለትግራይ ህዝብ ምን ምን እንዳላቸው ነግረውታል። አሁንም እነሱ ወደፊት የሚታገሉት ለራሳቸው ጥቅም ነው። ስለዚህ ህዝቡ በከንቱ ማለቅ የለበትም። ለዚህ ነው ህወሓትን ሌላ አንድነት ሊመጣ አይችልም። ህወሓት በህይወት እያለ መከፋፈል ነው የሚወደው። ጎጥ እንኳን አይደለም ሌላ ቦታ እዛ ክልሉ ውስጥ እንኳን እንትን እያለ ነው የሚሸነሽ ነው። የነቃ ሰው አይወድም፣ አዋቂ ሰው አይወድም። ቂመኛ ነው፣ በጣም ራስ ወዳድ ነው። ስለዚህ ህወሓት እንዴት ይደገፋል? የትግራይ ህዝብ ከጫንቃው ላይ ሊወርድለት ይገባል። ባለ ብዙ ብሩህ አእምሮ ያላቸው ሰዎች አሉ እዛ ሀገር። እነሱ ደግሞ ሊሞከሩ ይገባል። እንደ 100 ዓመት ሊደፍን ነው እንደ ይሄ ስርዓት ምንም አይጠቅም። ለዚህ ነው የትግራይ ህዝብ ህወሓትን ከጫንቃው ሲያወርድ እኔም ደጋፊ ነኝ ብዬ ሀሳብ የሰጠሁት ለዚህ ነው። ሌላ ከምንም አይደለም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።